ኤፉዬ እንግዲህ ባለቤቷ ቀርቶባት ስትጠብቀው እሱ እንግዲህ ባልተጠበቀ ነገር ነበር የመጣባት። ተደብድቦ እንደዚህ ተመቶ እንግዲህ ያፌትን ለምንድነው ስልክ የምትበረብር ሲላትም እንዴ እኔ እኮ የ85 ስልክህን ላይ ምንም ችግር የለውም ብላ መልሳለታለች። አንቺ ግን ይሄን ሁላ ጥንካሬ ማን የሰጠሽ ብሎ ሲመልስላት እሱ እንግዲህ መልሳለታለች ማለት ነው። ደግሞ እንግዲህ ወንድም መጣና የወንድሜ ሚስት እንዴት ነሽ ደህና ነሽ ወይ ሲላት ምን ብቻሽን ይሆናል። ያፌት እንግዲህ ተደብድቦም አይበገርም እና ያው እንደምታዩት በጣም ራሱን ያቆልላል። እሱ እኮ እሷ ማለት ነው ኧረ እባክህ ሐኪም ቤት እንሂድ እንደዚያ ስትለው አይ ደህና ነኝ ማንም እንዳይሰማ እሱ በቃ ሰው እንዲሰማ አይፈልግም። ነገር ግን እንግዲህ እንዳያችኋት ኤፉዬ እንግዲህ በጣም ደንግጣ ሐኪም ቤት ስትለው እሱ ደግሞ ሐኪም ቤት መሄድ አይፈልግም። እንግዲህ እሱ መድኃኒትን ቀለል ብሎ እሱ መድኃኒቱን አምጥታለት ያው እንግዲህ የሚደረገውን ነገር አድርጋ ከዚያ በኋላ እሱ ትንሽዬ እንደተኛ ያው በስልክ የስልክ ሜሴጁን አየች ማለት ነው። እናንተ እንግዲህ በኋላ ያው ሆድና ጀርባን ብላ መልሳለታለች ማለት ነው። ወይዘሮ ሉሊት ደግሞ እንግዲህ አንዴ ከዚህ አንዴ ከዚያ የምታደርገው ነገር እሷ በጣም ማትቀየም በጣም ታናድዳለች። ያለች ከነ ነፂ ጋር ነው፣ ግን ቢሆንም ከያፌት ጋር ደግሞ ያው ብዙ ነገሮች ሚስጥር ታወጣለች፣ አንዳንድ ነገር ታወጣለች። እና ነፂ ደግሞ እንግዲህ እንዳያቸዋት የወንድሟ ነገር በጣም የሚያሳስባት እና ኤፉዬ እንግዲህ በጣም ጀግና ናት፣ በጣም ጎበዝ ናት፣ በጣም ብዙ መስዋዕት የከፈለች ጌምዬ እንግዲህ እንዳያቸዋት በጣም ለልጇ እያሰበች ነው። በጣም እኔ እንጃ ብቻ እኔ ጌምዬ በጣም የምታሳዝን ናት። እንግዲህ ሐረግ ድራማ ይሆን ይመስላል በጣም ደስ የሚልና በጣም የሚያጓጓ እኔ እንጃ የሆነ ኤፉን በጣም ነው ያሰቃያት ማለት ነው። ኤፉ እንግዲህ በጣም ትልቅ መስዋዕት የከፈለች በተለይ እንግዲህ አሁን ባሏ ከታመመ በኋላ እኔ እንደዚህ ያለ ነገር ማየትም መስማትም አልፈልግም። አባቴ ከሞተ በኋላ እንደዚህ ያለ ነገር ማለት በጣም ነው የምፈራ ብላ እንግዲህ መልሳለች ማለት ነው። እና እንግዲህ ያፌት በግድም ሆነ በወዳጅ ሆነ እሷን አግብቷታል። እሷ ግን ለምን ብላ ነው እንደዚህ መስዋዕት የምትከፍል? ያው የመጀመሪያዋን ፍቅረኛዋን ስለምትወደው ያው ለናታን ብላ ነው ሁላ መስዋዕት የምትከፍል ማለት ነው። ግን በጣም አሳዝናኛለች። ግን በጣም ደስተሽ እስካሁን አልተሻላትም። እንግዲህ ናታን ሁሉ ነገር እያበቃበት ነው። እሱም ዛሬም ተደብድቧል። እሱ ሐኪም ቤት መሄድ አይፈልግም። ሚስጥሩ ሁሉም ነገር አውጥታበታለች። የኔ ጀግና ማለት ነው። አትበገሪዋ ኤፉዬ